ናችሁ ክቡር ኮሚሽነር ሀብታሙ ሲሳይ የአማራ ብሔራዊ ክልላዊ መንግስት ማረሚያ ቤት ኮሚሽነር እንዲሁም እጅግ የምንወዳችሁ የምናከብራችሁ ለተቋማችሁ ለክልላችሁ ብሎም ለሀገራችሁ ብርቅዬ የሆናችሁት የአማራ ብሔራዊ ክልላዊ መንግስት ማረሚያ ቤት ኮሚሽን የአትሌቲክስ ስፖርት ክለብ አባላት የሚዲያ ባለሙያዎች እንኳን ደህና መጣችሁ። እንኳን በሰላም ተገናኘን። ዛሬ የተገናኘንበት ዋና ምክንያት ከአማራ ብሔራዊ ክልላዊ መንግስት ማረሚያ ቤት ኮሚሽን የአትሌቲክስ ስፖርት ክለብ አባላት መካከል 5 አትሌቶቻችን በአሜሪካን ሀገር ፍሎሪዳ ከተማ በሚካሄደው 46ኛው የዓለም ሀገር አቀፍ የአትሌቲክስ ስፖርት ውድድር በተለያዩ ርቀቶች ለመወዳደር ሀገራቸውን ኢትዮጵያን ወክለው የሚወዳደሩ 5 ብርቅዬ አትሌቶችን አስመርጠናል። ስለዚህ እነዚህ ብርቅዬና ዳይናችን ብሌን የምንሳሳላቸው አትሌቶቻችን ለሀገራችን ክብር ናቸው፣ ኩራት ናቸው፣ ለክልላቸው መመኪያዎች ናቸው፣ ለተቋማቸው ደግሞ አምባሳደር ናቸው። በሄዱበት ቦታ ሁሉ የአማራ ክልል ማረሚያ ቤት ኮሚሽንን የሚያስተዋውቁ አምባሳደር ሆነው የሚያገለግሉ ለኛ በጣም ብርቅዬ ልጆቻችን ናቸውና ሲሄዱ ይቅናችሁ ብለን እንደተለመደው እንሸኛቸዋለን። በድል ሲመለሱ ደግሞ በክብር እንቀበላቸዋለን፣ በተለመደው መንገድ ማለት ነው። ስለዚህ ዛሬ በክብር እንድንሸኛቸው የአማራ ብሔራዊ ክልላዊ መንግስት ማረሚያ ቤት ኮሚሽነር ክቡር ኮሚሽነር ሀብታሙ ሲሳይ እዚህ መካከላችን ተገኝተዋል። ስለዚህ እሳቸው ለልጆቹ ይቅናችሁ ብለው በክብር እንዲሸኟቸው አደራም እንዲሰጧቸው፣ ምክንያቱም የእናንተ አደራ ብዙ ነው። ተቋማችሁን ተወክላላችሁ፣ አምባሳደር ስለሆናችሁ ክልላችሁን ተወክላላችሁ፣ ከምንም በላይ ደግሞ ሀገራችሁን ኢትዮጵያን ተወክላላችሁና ስለዚህ ከምንም ነገር በላይ ሀገር ይቀድማልና ሀገርን ወክሎ ሲኬድ ኃላፊነቱ እጅግ በጣም ብዙ ነው። ስለዚህ ይህንን ትልቅ አደራ ተሸክማችሁ ስትሄዱ ከምንም ነገር በላይ አንድም ሀገራችሁ እንድትኮራባችሁ የሀገራችሁ ሰንደቅ ዓላማ ከፍ ብሎ እንዲውለበለብ የሀገራችን ሰንደቅ ዓላማ ከፍ ብሎ ሲውለበለብ ስናይ እናንተ ብቻ ሳንሆኑ እኛም በስሜት እናነባለናል። ስለዚህ ይሄ ትልቅ ተልእኮ ስለሆነ ክቡር ኮሚሽነር ሀብታሙ ሲሳይ ይህንን ትልቅ ተልእኮ መነሻ አድርገው ንግግርም እንዲያደርጉ አደራም እንዲሉ በክብርም እንዲሸኙልን እጅግ በላቀ አክብሮትና ትህትና ወደ መድረክ ጋብዛችኋለሁ። ምናላችሁ ዛሬ በድል ተገናኝተናል። በድል ደግሞ እንደምንቀበላችሁም እርግጠኛ ነኝ። ስለዚህ ያው ለዚህ አሁን ጊዜ ስትደርሱ ያበሳችሁት ላብ የደከማችሁ ድካም እንደዚህ በቀላል የሚታይ ነገር አይደለም። ያው ሩጫ በጣም ውጤቱ ነው እንጂ የሚያምረው ድካሙ በጣም ማሰልቺ ብዙ አውረድ የበዛበት በርካታ ድካሞችን ሁላችሁም እንደምታውቁት ማንኛውም አትሌቲክስ ደም ተፍቶ የሚያመጣው ውጤት ነው። ስለዚህ እናንተ ደግሞ በተለይ ከክልላችን ብቸኛ የክለቦች 5 ሰው ያስመረጠ ክለብ የማረሚያ ቤት ክለብ ነው። ይሄ ደግሞ በጣም አኩርታችሁናል። በጣም ደስ አሰኛችኋል። ይሄ የእናንተ የላብ ዋጋ ከእኛም አልፎ ክልሉንም ነው ያኮራችሁት። በቀጣይም 3 ተልእኮ ነው ይዛችሁ የምትሄዱት። 3 ተልእኮ። የመጀመሪያው ኢትዮጵያዊነትን የኢትዮጵያን ባንዲራ አውለብልባችሁ ነው የምትወጡት። ለሊዛችሁ ትሄዱ ኢትዮጵያን ወክላችሁ ነው የምትሄዱት። ሁለተኛው አማራ ክልልን ወክላችሁ ነው የምትሄዱት። ዝቅ ስንል ደግሞ የአማራ ክልል ማረሚያ ቤትን ወክላችሁ ነው የምትሄዱት። ስለዚህ 3 ተልእኮ ነው ያለባችሁ፣ 3 ውክልና ነው ያለው። ይህ እንግዲህ እኛ በጣም ኮርተና ባመጣችሁት ድል ባመጣችሁት ውጤት በጣም ደስ ያለን። ለዛም ነው እንግዲህ ቢያንስ እንኳን እስኪ እንሸኛቸው፣ በድል እንዲመጡ እንሸኛቸው፣ መልካም ምኞታችን እንግለጽላቸው ብለን እዚህ የተገኘ ነው ማለት ነው። ስለዚህ እኛ እርግጠኞች ነን በድል እንደምትመለሱ። ከስንት ሺህ ተወዳዳሪ መካከል ነው እናንተ ተወዳድራችሁ እንግዲህ ለዚህ ድል የበቃችሁት። ስለዚህ መልካም ውጤት መልካም እድል እንዲገጥማችሁ ኮሚሽኑ ምኞቱን እየገለጸ በቀጣይም በምትመለሱበት ጊዜ ጉንጉን አበባ ይዘን ደግሞ እንደምንቀበላችሁ እርግጠኛ ነኝ። በድል እንደምትመጡና መልካም የድል ጊዜ ይሁንላችሁ። መልካም ድል እንዲሆን ኮሚሽኑ ምኞቱን ይገልጻል። መልካም ጊዜ ይሁንላችሁ የሚል አጭር መልእክት ለማስተላለፍ ነው እዚህ የመጣ ነው። ስለዚህ ሁሉን ነገር ይስጣችሁ፣ ሁሉን ነገር ይርዳችሁ። እግዚአብሔር ጉልበቱንም ኃይሉንም
እንዲሰጣችሁ ምኞቴ ነው። መልካም ጊዜ፣ መልካም እድል ይግጠማችሁ። እሺ፣ አመሰግናለሁ። ረዳት ኢንስፔክተር አትሌት አንሽ ባወቀ እባላለሁ። አመሰግናለሁ። አሁን ዛሬ የተገናኘ ነው 46ኛው የዓለም ሀገር አቋራጭ ውድድር የአማራ ማረሚያ አትሌቲክስ ክለብ የሽኝት ፕሮግራም አዘጋጅቶልን ነው። እንግዲህ ትሬኒንጋችን በቂ ዝግጅት አድርገናል። ለዚህ ከኢትዮጵያ አትሌቲክስ ፌዴሬሽን ቀነኒሳ ሆቴል ሱሉልታ በሚገኘው እዛ ነበር ልምምድ ስናደርግ የነበረን ቆይታ በጣም አሪፍ ዝግጅት አድርገናል። እንግዲህ ወደ ውድድር ማክሰኞ እንሄዳለን። ጥሩ ዝግጅት አድርገናል። እንግዲህ እንደ እግዚአብሔር ፍቃድ በግሩፕም ሆነ በግል በጣም ጥሩ ትሬኒንግ አድርገናል። የተሻለ ውጤት እናመጣለን ብለን እናስባለን። የትራክ ነው የምሮጠው፣ በብዛት የትራክ አትሌት ነኝ። ያው ፔሩ ላይ በ2024 ፔሩ አንደር 20 3000 ሜትር የወርቅ ሜዳሊያ አምጥቻለሁ ኢትዮጵያን። ሌላ የግል ውድድሮች አሉ ማናጀር የሚያዘጋጃቸው፣ እነሱ ላይ የተሻለ ነገር እያስመዘገብኩ ነው። ወደፊት ደግሞ ከዚህ የበለጠ አደርጋለሁ። አማራ ማረሚያ ኮሚሽን በጣም ላደረገልን ነገር ሁሉ ከልብ አመሰግናለሁ። እናንተም አመሰግናለሁ። እሺ፣ አትሌት ይበልጣል ጋሻውን እባላለሁ። አሪፍ ነበር፣ ደስ ብሎናል። በሽኝት አኳያ ለመጀመሪያ ጊዜ ነው እንግዲህ እንደዚህ ስንሸኝ። አብዛኛው ጊዜ አቀባበል ነበር የሚደረግልን። እንዳያችሁት እንትኑ በጣም ደስ ይል ነበር። በጣም ደስ ብሎናል። አሪፍ ነው፣ በዙ ይቀጥል ብለናል። እንግዲህ በቂ ዝግጅት አድርገናል፣ እግዚአብሔር ይመስገን። በጥሩ ጤንነት በጥሩ ኮንዲሽን ላይ እንገኛለን። እንደ እግዚአብሔር ፍቃድ ያው እንግዲህ ወርቅ ነው፣ እንግዲህ ወርቁን ይዘን እንመጣለን። እኔ በሚክስድ ሪሌይ ማለት 2 ኪሎ ሜትር ሴት ይሄዳል። 2 ኪሎ ሜትር እንደ ዱላ ቅብብል ሚክስድ ሪሌይ ነው። 8 ኪሎ ሜትር ነው። 2 ኪሎ ሜትር ነው ማለት ነው። ከዚህ በፊት በኢንተርናሽናል ውድድር ከ2000 በእኛው በ2014 ነበር የጀመርኩት። አሰላ ላይ በተደረገ 3000 ሜትር ከ20 ዓመት በታች እዛ አሸንፌ አገሬን ወክዬ ታንዛኒያ ዳሬ ሰላም ላይ 2 ወርቅ ሜዳሊያ አምጥቻለሁ። በ3000 ሜትር እና በሚክስድ ሪሌይ በ400 ሜትር ወርቅ አግኝቻለሁ። በ2015 እዛው አሰላ በተደረገ እንዲሁ ከ20 ዓመት በታች 5000 ሜትር ላይ ሶስተኛ ወጥቼ ዛምቢያ ነበረ ሚዶላ ላይ የዲፕሎማ አምጥቻለሁ። 2016 ደግሞ ሐዋሳ በተደረገ የ3000 ሜትር እንደዚሁ የዓለም ወጣት ነበረ። እዛ ላይም ሐዋሳ ላይ አሸንፌ ፔሩ ሄደን ነበር። ፔሩ ሊማ ላይ ተደረገ። እዛ ላይም የዲፕሎማ አራተኛ ወጥቼ አምጥቻለሁ። 2017 ደግሞ ድሬዳዋ ላይ በተደረገ የ10000 ሜትር አሸንፌ እንደ አጋጣሚ ጉዳት ገጥሞኝ በዛ አጋጣሚ ሀገሬን ሳልወክል ቀርቻለሁ። አሁን ደግሞ 2018 በክሮስ ነበር የቀረኝ። በክሮስ ላይ ሁለተኛ ወጥቼ አሁን ለሀገሬ ተመርጬ አሁን አሜሪካ ላይ ጥሩ ውጤት እናመጣለን ብለን እንጠብቃለን። እሺ፣ እንግዲህ እንዳያችሁት አሁን አማራ ማረሚያ በአማራ ክልል ውስጥ ያው እንደሚታወቀው በጸጥታውም ዘርፍ ምኑም ትንሽ በስፖርቱ ላይ ትንሽ ጫና ቢደረግም የአማራ ማረሚያ ኮሚሽን እንዳያችሁት አሁን ከዓለም ክሮስ ላይ 5 አትሌቶችን አስመርጧል፣ እንዲሁም አሰልጣኝን ጭምር እና አማራ ማረሚያ እንደ ክለብ በክልላችን ላይ ትልቅ አስተዋጽኦ እያደረገ ያለ በኮሚሽኖቹም እየተደገፈ ነው። አትሌቶቹም በጣም እያበረታቱ ነው። ከላይ እንዳያችሁት ኮሚሽኖቹ እየመጡ እያበረታቱ ነው። እንደ እንትን የክልሉ ድጋፍ ቢያደርግለት ከክልልም አልፎ የኢትዮጵያ አትሌቲክስ ፌዴሬሽን በመንግስት ተቋም ቢደገፍ ትልቅ ደረጃ ላይ ይደርሳል። እንደዚህ አሁን ትልቅ የሚባሉ አዲስ አበባ ላይ ያሉ ክለቦች ቢታዩ አሁን እዚህ ክሮስ ካንትሪ ላይ እንኳን ያሳተፉት ሰው መጠን እንትን ቢል በየፊልዱ ከ12 ሰው ነው የሚያሳትፈኝ። ግን የተሟላ ኳሊቲ ይዞ 2 3 ወይንም 4 አሰልፎ በገባበት ውድድር ላይ ኳሊቲ ያለውን እያስመረጠ ነውና ክልሉም እንደ ክልል ቢደግፈው መንግስትም እንደ መንግስት ቢደግፈው ከዚህ በላይ አትሌቶች የማውጣት አቅም አለውና አማራ ማረሚያ ክለብን እንግዲህ ቢያዩልን እንላለን። እናንተን ስንሸኛችሁ እንግዲህ ኢትዮጵያን ወክለን
አማራ ክልል ወክለንም ኮሚሽን ወክለን ነው እዚህ የተገኘ ነው ማለት ነው። ስለዚህ ለዚህ ልትኮሩ ይገባል። እስከ ዛሬ እንደዚሁ በምትሄዱበት ጊዜ ብዙ ድል እያመጣችሁ ነው፣ ብዙ ወርቅ እያመጣችሁ ነው። ግን ሸኝተናችሁ አናውቅም። ያው ያለንበት ሁኔታ ስለምታውቁት ትረዳላችሁ ብለን ነው የምናስበው። አሁን ግን ያለችንን ጊዜ ማጣበን እስኪ በቃ ቢያንስ እንኳን እስኪ ለምንድን ነው ባመጡትን ውጤት እንኳን ቴንኪው ብለን መልካም እድላችን መልካም ምኞታችን ለምን አንገልጽላቸውም ብለን የመጣ ነው። ስለዚህ መልካም ምኞታችን ለመግለጽ እዚህ እንደተገኘ ናውቃችሁ እናንተም ግን ይሄን አደራ ተብላችሁ እግዚአብሔር ከእናንተ ጋር ይሁን።